በዓለም አቀፍ ደረጃ ከፍተኛው ዝግብ ያስነሳው የኪሊያን ምባፔ ሎቲን የፍቅር ህይወትም ተመልከቱ። ይህች ዝነኛ ሞዴል ኢኔስ ራው ትባላለች። ስትወለድ ወንድ ነበረች። አሁን ጾታዋን በህክምና አስቀይራ ሴት ሆኛለሁ ትለናለች። ለዛውም ዓለም አቀፍ ሞዴል፣ ለዛውም የምባፔን ልብ ይገዛች፣ ለዛውም ዝነኛና ሚሊዮነር ሴትም። ታዲያ የሮናልዶ ወዳጅና ምትኩ እየተባለ የሚሞካሸው ሽቅርቅሩና ቆጠቡ ምባፔ ምን እግር ጥሎት ከዚች ሞዴል ጋር በፍቅር ከነፈ ስንል ጠይቀናል። ምላሹን ማካተን ይዘነዋል፣ ታደምጡታላችሁ። ጤና ይስጥልን የምንወዳችሁ ብዙዎች ኪሊያን ምባፔን በዓለም ትላልቅ ስታዲየሞች ውስጥ ሲጫወት ባለው አስገራሚ ብቃትና ባስደናቂ ግቦች ያውቁታል። ነገር ግን የደጋፊዎቹ ጩኸት ሲበርድና የጨዋታው ማሊያ ሲወልቅ እውነት ኪሊያን ምባፔ ማን ነው? ኑሮና አኗኗሩ ምን ይመስላል ካላችሁ፣ ከሚዲያ የሚደብቃቸው ፍቅረኞቹ እነማን ነበሩ ብላችሁ ከጠየቃችሁ፣ የቅንጦት ህይወቱና መኪና የማይነዳበት ሚስጥርስ ከወዴት ነው የሚለው ካሳሰባችሁ፣ ምላሹ ሁሉ ወዲህ ነው። ዝርዝሩን በዚህ ቪዲዮ አጠናቅረንላችኋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቁም። የዚህ አንበሳ ታሪክ የሚጀምረው እዚህ ሜዳ ላይ አይደለም። ይልቁንም በፓሪስ ሰማይ ስር ቦንዲ በተባለች ትንሽ ከተማ ውስጥ የአንዲት ጠባብ ክፍሉ ግድግዳ ሙሉ በሙሉ በፖስተሮች ተሸፍኗል። በእያንዳንዱ ፖስተር ላይ የሚታየው ሰው ግን አንድና አንድ ብቻ ነው። እሱም ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ነው። ለዚህ ህፃን ኪሊያን ምባፔ ሮናልዶ ከዓለም በላይ የሆነ አፈ ታሪክ ነው። ኳስ ሲነካ ብርሃን የሚፈነጥቅ የድል ማማ ላይ የወጣ ንጉስ እንጂ። ከዛማ አመታት ተቆጠሩ። በአውሮፓውያኑ 2012 የ13 ዓመቱ ምባፔ ወደ ሪያል ማድሪድ የልምምድ ቦታ የመጋበዝ እድልን አገኘ። እዚያም ህልሙን በአካል ተገናኘው። ከጀግናው ጋር ጎን ለጎን ቆሙ። ፎቶም ተነሱ። በዚያች ቅጽበት የሮናልዶ ረጅም ጥላ በምባፔ ወደፊት መንገድ ላይ አረፈ። ይህ ምስል የጀማሪ አድናቂና የፈታሪክ ፎቶ ብቻ አልነበረም፣ የዘመን ዘንግ መሸጋገሪያ ህያው ምስክር እንጂ። አሁንም ጊዜ ራሱን ድንቅ ታሪክ መጻፉን አላቆመም። ያ የቦንዲ ህፃን አደገ። በሜዳ ውስጥ እንደ መብረቅ የሚፈጥን የተከላካዮችን ልብ የሚያሸብር የእግር ኳስ ኮከብ ሆነ። በአውሮፓውያኑ 2018 በሻምፒዮንስ ሊግ ማድሪድ ከፓሪስ ሴንት ጀርመን ተገናኙ። ምባፔ ከያኔው የግድግዳው ምስል ጋር ፊት ለፊት ተጋጠመ። አሁን የክርስቲያኖ የልጅነት አድናቂ ብቻ አይደለም፣ የሜዳ ላይ ተፎካካሪውም እንጂ። በሁለቱም አይኖች ውስጥ የሚታየው መከባበር ግን ቃላት ችለው የሚያብራሩት አልነበረም። ሮናልዶ የታናሹን ትከሻ ሲያቅፍ የኔን መንገድ ተከተል የሚል የልቡን መልእክት የነገረው ይመስል ነበርም። አሁንም 6 ዓመታት ነጎዱ። 2024 ኪሊያን ምባፔ የልጅነት ህልሙን ፈጽሞ ወደ ሳንቲያጎ በርናቢው አመራ። ያኔ ዓለምን ያስደመመና ምባፔን ያስፈነደቀች አንድ ኮመንት ከኢንስታግራም ፎቶ ስር ተጻፈች። በዓለም ታሪክም ከ5 ሚሊዮን በላይ ላይክ ያገኘ የመጀመሪያዋ ኮመንት ከክርስቲያኖ ሮናልዶ ተጻፈች። አሁን ተራው ያንተ ነው። የበርናቢውን ስታዲየም በክህሎት ስታደምቀው ለማየት በጉጉት ተጠብቃለሁ ትላለች መልእክቷ። ሮናልዶ አሁን ተራው ያንተ ነው ብሎ በጻፈለት ማግስት ምባፔ በሳንቲያጎ በርናቢው 80,000 ደጋፊዎች በተገኙበት በነጭ ማሊያው ደመቀ። በዚያች ምሽት ምባፔ ማሊያውን ለብሶ ማይክሮፎኑን ሲይዝ የተናገረው ቃል የሮናልዶን ታዋቂ አባባል የሚያስታውስ ነበር። ኡኖ ዶስ ትሬስ ሃላ ማድሪድ። ኡኖ ዶስ ትሬስ ሃላ ማድሪድ። ሃላ ማድሪድ ማለት በርታ ማድሪድ፣ ወደፊት ማድሪድ እንደማለትም ነው። ዛሬ በዓለም ላይ ካሉ ስኬታማ ኳስ ተጫዋቾች መካከል አንዱ የሆነው ምባፔ በቅርቡ በሰጠው ቃለ መጠይቅ እንደተናገረው ሰዎች ዛሬ ኪሊያን የደረሰበትን የስኬት ጫፍ ብቻ እንደሚመለከቱ፣ ነገር ግን ቤተሰቡ የከፈለውን መስዋዕትነት ማንም እንደማይረዳ፣ ኪሊያን ገና በ12 ዓመቱ ቤቱን ለቆ ወደ ስፖርት አካዳሚ ሲሄድ ከቤተሰቡ ጋር እንደተለያዩ፣ ከዛ በኋላ ወደ ቤት እንዳልተመለሰና ልጅነቱን ከቤተሰቦቹ ጋር በፍቅር እንዳልጠገበ ተናገረ። ኪሊያን በ12 ዓመቱ ከወላጆቹ ተለይቶ በክላርፎንቴን ስፖርት አካዳሚ መኖሩ ገና በወጣትነቱ በሳልና ራሱን የቻለ ጠንካራ ወጣት እንዲሆን ግን አድርጎታል። በኪሊያን ምባፔ ህይወት ውስጥ በከፍተኛ ሁኔታ ተጽዕኖ የምታሳድረው ሰው ደግሞ እናቱ ፋይዛ ላማሪ ስትሆን፣ እሷ ወላጅ እናቱ ብቻ አይደለችም፣
የሚፓፔን ገንዘብ የህዝብ ግንኙነትና የንግድ ጉዳዮቹን በበላይነት የምታደራጅ ወሳኝ የልቡ ሰው ጭምር እንጂ። ፋይዛ እጅግ ጎበዝ የንግድ ሰው ስትሆን KEWGF የተሰኘውን የቤተሰቡን ኩባንያ በማቋቋም የሚፓፔን ስምና ብራንድ እንደ ትልቅ ተቋም ገንብታ ድርጅቱን እያስተዳደረችም ትገኛለች። ከዚህ በተጨማሪ እናቱ ኪሊያን የቱንም ያህል ገንዘብና ዝና ቢኖረው ትሁት እንዲሆንና ከሚያገኘው ገቢ የተወሰነውን ክፍል ለችግረኞችና ለበጎ አድራጎት እንዲሰጥ ታደርገዋለች። ምባፔ በዝነጣና በቅንጦት የሚታማ ወጣት ባይሆንም በተመሳሳይ ግን የራሱን የንግድ ግዛት ገንብቶ ሀብቱን በማስፋፋት ላይ ይገኛል። ኪሊያን በኢንቨስትመንት ድርጅቱ በኩል SM የተባለ የእግር ኳስ ክለብ የገዛ ሲሆን የዚህ ታሪካዊ ክለብ 80% ባለቤት ሆኗል። ይህም በወጣትነታቸው የክለብ ባለቤት ከሆኑ ጥቂት ስፖርተኞች መካከል አንዱ አድርጎታል። በዚሁ የኢንቨስትመንት ድርጅቱ ስር ዜብራ ቫሊ የተባለ የሚዲያና የፕሮዳክሽን ኩባንያ የመሰረተ ሲሆን በሆሊውድና በዓለም አቀፍ ደረጃ ፊልሞችና ዶክመንታሪዎችን የሚያዘጋጅ ድርጅት ነው። ኪሊያን ምባፔ በዓለም ላይ ረብጣ ዶላር ከሚከፈላቸው የእግር ኳስ ተጫዋቾች መካከል አንዱ ቢሆንም ስለ መኪኖቹ የሚነሳው ታሪክ ግን ለየት ያለና አስገራሚ ነው። ምባፔ በጋራዥ ውስጥ የብዙ ሚሊዮን ዶላር ዋጋ ያላቸው በርካታ የቅንጦት መኪኖች ቢኖሩትም እስካሁን ድረስ የመንጃ ፍቃድ ግን የለውም። በመሆኑም አንዳቸውን መኪና ራሱ አይነዳቸውም። ገና በ15 ዓመቱ ወደ ፕሮፌሽናል እግር ኳስ ስለገባና ሙሉ ትኩረቱን በስፖርቱ ላይ ስላደረገ የመንጃ ፍቃድ ለማውጣት ትኩረትና ጊዜ አልነበረውም። የሚጫወትባቸውም ክለቦች ለሱ ለቤተሰቡና ለደህንነቱ ሲሉ የግል ሹፌሮችን ይመድቡለታል። ታዲያ በጋራዥ ውስጥ ከሚገኙ ውድ መኪኖች መካከል የፌራሪ 488 ፒስታ እንዲሁም ፌራሪ FS90 ስትራዴል የተሰኙ ስፖርት መኪኖች ይገኙበታል። እያንዳንዳቸው ግማሽ ሚሊዮን ዶላር የሚወጡት እነዚህ የፌራሪ መኪኖች በከፍተኛ ፍጥነታቸውና በልዩ ዲዛይናቸው ይታወቃሉ። በተጨማሪም የሬንጅ ሮቨር፣ አውዲ እና ቮልስዋገን የቅንጦት SUV መኪኖችም አሉትም። ሆኖም ግን ምባፔ ወደ ልምምድ ሜዳና ወደ ጨዋታዎች በሚሄድበት ወቅት በብዛት የሚጠቀምበት መኪና በልዩ ሁኔታ የተዘጋጀ ና ምቹ መቀመጫዎች ያሉትን መርሴዲስ ቤንዝ ቪክላስ ቫን ነው። ወደ ቅንጡ ቤቶቹ ስናልፍ ደግሞ ይህ ከ10 ሚሊዮን ዩሮ በላይ ያወጣል የተባለለት ቅንጡ ቪላ ምባፔ ወደ ስፔኑ ክለብ ሪያል ማድሪድ ከተዘዋወረ በኋላ የገዛውና በሪያል ማድሪድ ከዋክብት ዘንድ ታዋቂ በሆነው ላፊንካ የሀብታሞች ሰፈር ውስጥ የሚገኝ ግዙፍ ቪላው ሲሆን በውስጡ 8 የመኝታ ክፍሎች፣ 11 የመታጠቢያ ቤቶች፣ ዘመናዊ ጂምናዚየም፣ የቤት ውስጥ የመዋኛ ገንዳዎች፣ የግል ሲኒማ ቤትና አነስተኛ የጎልፍ መጫወቻ ሜዳን የሚያካትት ነው። ከዚህ በተጨማሪ ቄንጠኛው ምባፔ በፈረንሳይ ፓሪስ ከተማ ከ8.5 ሚሊዮን ዩሮ በላይ የሚያወጣ ባለ ብዙ ፎቅ ፔንታውስ ባለቤትም ነው። ይህ ፔንታውስ በቀጥታ የኤፌል ታወርን ለማየት የሚያስችል አስደናቂ እይታ ያለው ሲሆን በረንዳው ላይ የራሱ ጃኩዚና ጂም ማስገጥሞለታል። እንዲህ ያለውን ቅንጡ ሕይወት የሚመራው ምባፔ አወዛጋቢ የሚባል የፍቅር ታሪክም ከጉያው ይመዘዛል። በእርግጥ ወጣቱ የግል ሕይወቱንና የፍቅር ግንኙነቶቹን ከመገናኛ ብዙሃን እይታ አርቆ ሚስጥራዊ አድርጎ በመያዝ የሚታወቅ ተጫዋች ቢሆንም ነገር ግን በቅርብ ዓመታት ከመገናኛ ብዙሃን እይታ ሳያመልጡ በይፋና በሰፊው ሲወሩበት የነበሩ ጥቂት አነጋጋሪ የፍቅር ግንኙነቶችንም እንዲህ እናንሳ። ከታዋቂዋ ፈረንሳይት የፋሽን ሞዴል ኢኔስ ራው ጋር የነበረው ግንኙነት በቅድሚያ ይጠቀሳል። ኢኔስና ኪሊያን በ2022 በካነስ የፊልም ፌስቲቫል ወቅት ጀልባ ላይ ሲዝናኑ የሚያሳዩ ፎቶዎች ይፋ በመውጣታቸው የብዙዎችን ትኩረት ሳቡ። ኢኔስ በፕሌይቦይ መጽሔት ሽፋን ላይ የወጣች የመጀመሪያዋ ጾታዋን ከወንድ ወደ ሴት የቀየረች ትራንስጀንደር ሞዴል በመሆን የምትታወቅ ሲሆን ሁለቱ ኮከቦች በይፋ ያሳወቁት ነገር ባይኖርም በዚህ ፎቶ ምክንያት ለረጅም ጊዜ መነጋገሪያ ሆነው ቆይተዋል። ከዚህ አፍታ በኋላ ግን ሁለቱ በምንም አይነት አጋጣሚ አብረው ሊታዩ አልቻሉም። ታዲያ ከኢኔስ በተጨማሪ ምባፔ ከቤልጂየማዊቷ ሞዴል ሮዝ በርትራም ጋር ግንኙነት እንደነበረው በርካታ መረጃዎች ወጥተው ነበር። ሮዝ በፋሽን ዓለም የምትታወቅ ሱፐር ሞዴል ስትሆን በኳታር የዓለም ዋንጫ ወቅት ምባፔን ለማበረታታት በስቴዲየምም ትገኝ እንደነበር ተዘግቧል። እንዲሁም ቀደም ሲል ቀድሞ የፈረንሳይ ሚስ ፍራንስ ሃሊ ሻይሊስ ጋር በአውሮፓውያኑ በ2018 የሩሲያ ዓለም ዋንጫ ወቅት አንድ ላይ እንደሆኑም ተዘግቦ የነበረ ቢሆንም ሁለቱም ግንኙነታቸውን ይፋ ከማድረግ ግን ተቆጥበዋል። ምባፔ ከፍቅር ግንኙነቶቹ ባሻገር ከበርካታ ታዋቂ ሰዎች፣ የፋሽን ኮከቦችና አትሌቶች ጋርም የጠነከረ ወዳጅነት አለው። ከዚህ አልፎ ምባፔ እጅግ ፈጣን ጭንቅላት እንዳለው የሚነገር ሲሆን ፈረንሳይኛ፣ እንግሊዘኛና ስፓኒሽ ቋንቋዎችንም አቀላጥፎ ይናገራል። ኪሊያን በበጎ አድራጎት ስራዎች ላይ ጠንክሮ የሚሳተፍ ያደገበትን አካባቢና የነበረበትን ህይወት በጭራሽ ያልረሳ ድንቅ ወጣት ነው ይባልለታል። በ2020 ኢንስፓየርድ ባይ KM የተሰኘ ትልቅ የበጎ አድራጎት ድርጅት የመሰረተ ሲሆን የዚህ ፋውንዴሽን ዋና ዓላማ ከተለያዩ የማህበረሰብ ክፍሎች የተውጣጡ 98 ወጣቶችን መርጦ የሚያስፈልጋቸውን ሁሉ ነገር ሸፍኖ ማስተማርና
ማሰልጠን ነው። እንግዲህ ተቋም በፈረንሳይ ካሜሩንና ፔሩ ለሚገኙ ህጻናት የትምህርትና የስፖርት እድሎችንም ይሰጣል። በተጨማሪም ኪሊያን በ2018 የዓለም ዋንጫ ያገኘውን ሙሉ የጨዋታ አበልና ሽልማት አካል ጉዳተኞችን ለሚረዳ የበጎ አድራጎት ድርጅት ለግሷል። ታዲያ ዛሬ ምባፔ የሮናልዶን እግር ኳስ ውርስ ተረክቧል። በከፍተኛ ፍጥነቱ፣ በጎል ፊት ባለው ጨካኝ ውሳኔውና በትልልቅ ጨዋታዎች ላይ በሚያሳየው መረጋጋት የዘመናችን እውነተኛው የእግር ኳስ አዶ መሆኑን አስመስክሯል። ከቦንዲ ጎዳናዎች የተነሳው ያ ታዳጊ የሚሳሳለትን የክርስቲያኖን ፎቶ በክፍሉ ግድግዳ ላይ ለጥፎ ያለመ ህልም ዛሬውን ሆኗል። ሮናልዶ እንዳለውም አሁን በእርግጥም ተራው የኪሊያን ምባፔ ነው። የምንወዳችሁ ተመልካቾቻችን ስለ ዘመናችን የእግር ኳስ ኮከብ ኪሊያን ምባፔ ያዘጋጅንላችሁን ጥንቅር እንደምን ታዘባችሁት? እንደተለመደው ጥንቅራችን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮውን እንደወደዳችሁት ምንም ጥርጥር የለኝም። ስለዚህ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊ ትኩስ ማህበራዊና የመዝናኛ መረጃዎች ደግሞ በየጊዜው እንዲደርሷችሁ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያበስኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።